መጀመሪያ ሟች ወጣት አይመን አላህ ይርሐምህ ለእናት አባትህ ለወዳጅ ዘመዶችህ መጽናናቱን አላህ የሶብሩን ውሃ ይስጣቸው። እንግዲህ በመቀጠል ሴቷ አስገዳዋ ነበረች ጅዳ ላይ በቁጥጥር ስር ውላለች በሳውዲ መንግስት። ወንዱ ያስገረመኝ ነገር ልንገራችሁ፣ እሱም የሴዶ አስተያየት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ደብለለቅ ያለ 3 ቪዲዮ ነው እየላችሁ መጣሁት። መግቢያው ላይ እንደሰማችሁት መጀመሪያው ሀዘን ሲሆን ሁለተኛው እጅግ በጣም አንደበቱ ጣፋጭ አብዲ ወሎ ቲዩብ አግብቷል ማለት ነው። በጣም ደስ ይላል። እዚህ ጋር አህመድ ወሎ መብሩክ ያጣፍጥል ደረሴ አንተን ከናፈቀች ሳዱላ ምናምን ብሎ ዱዓ አድርጎለት መልካም ምኞትን ተመኝቶለታል ማለት ነው። በጣም ደስ ይላል። በነገራችን ላይ እንደው ወደ ሌሎች ርዕስ አልገባ ስለ አብዲ ወሎ ሳወራችሁ አብዲ ወሎ ጨዋታው በጣም ደስ የሚል፣ በተለይ ደግሞ ወደ ዩቲዩብ ዓለም ስንመጣ የነሱን ሳቅ ጨዋታ ያያየን በእነሱ እየተዝናናን እነሱን አይተን ሁላችንም የገባነው እውነት እናወራታለን። እና አብዲ ወሎ በጣም ምርጥ የሚባል ጥሩ ሰው ነው። ወደ ዱባይ ከደ 1-2 ዓመት አካባቢ ሆኖታል ይመስለኛል። እነሆ ተሞሽሯል። አብዲ ወሎን ስትናፍቁ የነበራችሁ እርማችሁን አውጡ መብሩክ በሉት። ፌስቡክም ላይ ሼር አድርጓል። ቲክቶክ ላይ ብቻ አይደለም ፌስቡክ ላይም እንዳገባ ተናግሯል። እንግዲህ ለሚዲያ ይሁን አይሁን አላሁ አለም። ዞሮ ተዛዝሮ የቅርብ ወዳጆቹ ጓደኞቹ መብሩክ ብለውታል እና አህመድ ወሎን ጨምሮ ማለት ነው። በዚህ ቀልዳል ብዬ አላስብም። እዚህ ጋር ፋፊም እንደምታዋት መብሩክ እንኳን ደስ ያለህ ብለዋለች ማለት ነው። ሌሎችም ብዙ ሰዎች እንኳን ደስ ያለህ ብለውታል። ለማንኛውም አብዲ ወሎ ተሞሽሯል አላችኋለሁ። በተለይ ነሽዳውን ስሰማ በጣም ደስ ይላል። የምር በጣም ነው ማሻአላህ ተባረከ ረህማን አላህ ይጨምርላቸው መብሩክ ብለናል። ሌላኛው የፎዚያን ጉዳይ ትንሽ ልንገራችሁና ቪዲዮውን ልጋብዛችሁ ማለት ነው። ፎዚያ መዲና ላይ ተተጋደሉባት በኋላ ያው ጠፍታ ከርማ ነበር። ጅዳ መያዟ ተሰምቷል ማለት ነው። ኻሊድ ገዳው ኻሊድ ነው፣ ሟች አይመን ነው። ኻሊድ እስካሁን እንዳልተያዘ ነው የተነገረው። የወንድማችን ማሩን ቪዲዮ እጋብዛችኋለሁ። ፎዚያ ተይዛለች፣ የኻሊድ ቤተሰቦች ተይዘዋል። ሳውዲ መንግስት ጋር መያዝ በጣም በተለይ ነፍስ ጠፍቶ መያዝ ለእናንተ ተውት ማለት ነው። ያለውን ጉዳይ ሁላችሁም ታውቁታላችሁ። አላህ ይርዳችሁ ሁሉንም፣ የሞተውን አላህ ይርሐመው፣ ያሉትንም አላህ ይርዳቸው። እንግዲህ ስራቸውን አላህ ኸይር ያድርገው። ምን ይባላል? ያው ዱዓ ማድረግ ነው። ሌላውኛ መርገም ምንም አንልም። አላህ ያብጀው ሁሉንም ነው የምንለው። ሌላኛው የመጨረሻው ደግሞ ሴዶ ትላንትና ትልቅ የፋይት ነበር ማለት የቦክስ ውድድር ማለት ነው። ከዛ ሴዶ እስላም የሚባል አንድ ቦክሰኛ ወይም ተጫዋች ነበርና እሱ ያሸንፋል ብሏል። እንዳለውም አሸንፏል። ምክንያቱም ይሄ ትንቢት ወይም ደግሞ እንትን አዋቂነት ምናምን አይደለም። ያኒ እሱም አርቱ ላይ ስላለ ማለት ዕውቀቱ ላይ ስራው ላይ ስፖርቱ ላይ ስላለ ግምት ነው። በቃ ስራውን አይቶ የገመተው ተሳካ ነው። ሌላ ነገር የለም። ብዙዎች ያው ብዙ ያሉ ነው። ግን ሴዶ የገመተው ከስፖርት አንፃር በሚያቀው ሙያዊ ዕውቀት ነው የሰጠውላችኋለሁኝ። እሱንም በትንሹ ጋብዛችኋለሁ የተናገረውን ቪዲዮ ጨምሬ ማለት ነው። ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ እጅጉን በጣም እያመሰገንኩኝ ሼር ማድረግ የምትችሉ በፈለጋችሁበት ሶሻል ሚዲያ ሼር አድርጉ። ዩቲዩብ መንቀሳቀስ አለበት። ሐሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ እያልኩኝ አዳዲስ ነገር ካለ አቀርብላችኋለሁኝ። መልካም ቆይታ። ቪዲዮውን ልጋብዛችሁ ከወዲሁ እኔ እየተሰናበትኳችሁ ከቪዲዮ ጋር አብራችሁኝ እንድትቆዩ ልጋብዛችሁ እወዳለሁ። በመጀመሪያ ሟች ወጣት አይመን አላህ ይርሐምህ ለእናት አባትህ ለወዳጅ ዘመዶችህ መጽናናቱን አላህ የሶብሩን ውሃ ይስጣቸው። እንግዲህ በመቀጠል ሴቷ አስገዳዋ ነበረች ጅዳ ላይ በቁጥጥር ስር ውላለች በሳውዲ መንግስት። ወንዱ ኻሊድ ይባላል። አይመንን የገደለው እሱ ነው። እንግዲህ አይመንን ገሎ ተሰውሯልና ሁላችሁም ይሄንን ልጅ ያያችሁ የሰማችሁ ካላችሁ በውስጥ መስመር አሳውቁን። እንግዲህ ገዳይ ኻሊድ መዲና ዙሪያ ሚንጃ የሚባል ከየሜን ቢጋላ ውስጥ ውሃ ገዝቶ እንደወጣ ጥቆማ ደርሶናል እና መዲና ዙሪያ ገጠር አካባቢ ያላችሁ ግመል ጠባቂ እንዲሁም መዝራዕና ፍየል ጠባቂዎች ሁላችሁም የበኩላችሁን ተወጡ። አጋጣሚ ሆኖ ሳውዲ ለቆ ወደ የመን ከገባ ደግሞ የመን ያላችሁ ደላላዎች እንግዲህ እዛም የምትኖሩ ሁላችሁም ኻሊድን በውስጥ መስመር ጠቁሙን። ምንም ነገር አይፈጠርም። ማንነታችሁን ደብቀን ለህግ ቁጥጥር ማዋል ስላለበት ሸር አድርጉት ሁላችሁም።
እጅግ ያስገረመኝ ነገር ልንገራችሁ እሱም የሴዶ አስተያየት ነው። እጅግ ዓለም በጉጉት ሲጠብቀው የነበረው የነዚህ ሁለት ተጋጣሚዎችን ፍልሚያ ሁላችሁም ስለ ፍልሚያው ሰምታችኋል ብዬ አስባለሁ። በኢስላም አሸናፊነት ተጠናቋል። ታዲያ ስለዚህ ውድድር ስለዚህ ፍልሚያ ፕሪዲክሽን ተጠይቆ ነበረ ሴዶና ያስቀመጠው እያንዳንዱ ትንታኔ ሆኖ ተመልክቻለሁ እና ምን ተዛ ላይ መሰላችሁ ንቃተ ህሊና ከጆኒ ጋር በነበረው ውድድር ከዚህ በፊት እንደዚሁ ምን እንደሚሆንና ምን አይነት ውድድር እንደሚሆን ቀድሞ ተናግሮ ነበረ። ንቃተ ህሊና እንደሚሸነፍ ቶሎ እንደሚሸነፍም ያኔ ተናግሮ ነበረ። ታዲያ አሁንም እዚህ በምስሉ ላይ እንደምትመለከቱ የኢስላም ግራ እግሩ እጅግ አስገራሚ ፍጥነት እንዳለውና ፓወር እንዳለው ሲናገር ነበረ እና ደግሞ ምንም ቢቀጠቀጥ ምንም ቢቆሳስል እንኳን መቼም ሊሸነፍ አይችልም ብሎ ነበረ። ፊቱም በጣም ቆሳስሎ ነበር፣ ነገር ግን እሱ እንዳለው አሸናፊ ሆኖ ነበረ። ሙሉ ቪዲዮን እዚህ ጋር ላሳያችሁ። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ሐምዛ ተሸንፏል፣ እንደገና ደግሞ ኢልያስ ተሸንፏል። ኢስላም ደግሞ ገስት ላይ ከያንጌሪ ጋር ኢስላም አይሸነፍም። ለምን አለ አይደገመም? በምንም ታምር ኢስላም በምንም ታምር አይሸነፍም። ለምን እንደምታውቀውም ይሄ ግራፕሊንግ ላይ ያለው ስትራይክ ሲባል በእጅም በግርም ግራግሩ መርዝ ነው፣ ካገኘው ይጥለዋል። ስለዚህ ኢስላም አይሸነፍም። ኢስላም ጦረኛ ነው፣ ተዋጊ ነው። بارك الله